አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች፣ ውድ ጓደኞች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። በያላችሁበት ያለ ሰላም እዝነት አይለያችሁ፣ አላህ ሱብሃነሁ ወተዓላ ይጠብቃችሁ እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበርቱኝ ማለት ነው ወዶቼ እና ውላችሁ እንድንበር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነበር። አልሐምዱሊላህ ረብ ምስጋና ይገባው። እናንተስ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርቱኝ ኢንሻአላህ እላችኋለሁ ቤተሰብ። የልጅቱ ልደት ነበር ማለት ነው። ተተወለደች አመቷ እንደዚህ ይመስላል የኔ ውሎ ማለት ነው ወዶቼ። ብቻ አልሐምዱሊላህ ረብና ዓለሚን አላህ የምስጋና ይገባው። በጣም ያኔ ብቻ ከባድ ነው። የአረብ ሀገርን ተማዲያም ቅመም በላይ የሚያውቀው የለ አይመስለኝም። እንኳን ሰው ተሰብስቦ አይደለም አንድ ሰው ሲመጣ እንዴት እንደሚያደርጉ ታውታል ነግራችሁም ታውታላችሁ። ሙሉ ቀን ሳንቀመጥ ነው ያልነው። ልጅቱ ነበረች እዛ አምጥታ ልደቷን የምታከብርላት ማለት ነው። እና ውዶቼ እኔ ጋር ውሎ ይሄን ይመስል ነበር ማለት ነው ውዶቼ። ብቻ አልሐምዱሊላህ ለሁሉም ነገር አላህ በረህመቱ በዝነቱ እኛ በሀገራችን ገብተን ልጆቻችን የምናስደስትበት ቤተሰቦቻችን የምናስደስትበት ርዝቅ ይስጠን በሀገራችን ማለት ነው። የሰው ቤት አገልጋይ ሆነን አንኑር ያ ረቢ። ወላሂ ዱአ አድርጉ የማዳም ቅመሞች ማለት ነው ወዶቼ። እንደዛ ዚማም ሆነ የነሱን ልደትም ሆነ ሰርግም ሆነ እንደዚህ ሲመጣ ወይኔ መከራ እኮ ነው። እኔ እኮ የሚገርመኝ ማለት ነው አዚማም ሲሆን ይሄን እንደዚህ በዩ ተኩሹ እንደዚህ አድርጊው ይደክመና ይመስላቸው። በተለይ ኢትዮጵያዎችንማ ያ ረቢ 24 ሰዓት ቢሰሩ አይደክማቸው የሚሏቸው አለ እንደሆነሾቹ ማለት ነው። ይደክመና ይመስላቸው፣ ይረበና ይመስላቸው፣ ያመና ይመስላቸው። እኔ ብቻ ነኝ ወይንስ እናንተም ማጋጥሟችሁ ነበር ማለት ነው? ብቻ እኔ እንጃ። እስቲ አላህ ከይር ነገር ይሻለን። ሰርግም ሲሆን ስብሃነክ እኔማ እዚህ ቤትማ ተቀጠቀቅኩ። ሰርግም ሲሆን እንደዚሁ ልፋት እንደዚህ በቃ። ልጅቱ ደግሞ እንግዲህ እኮ የአሰሪ የልጅ ናት እንጂ የኔ ሁሉም ትላልቆች ናቸው። በቃ አሁን ከማሾቿ ጋር ተታመታ እዚህ ነው ምንም ነገር እዚህ ነው የሚሳካላት ማለት ነው። እኛ በባሎቻችን ቤት ነው የምናከብረው ሁሉን ነገር። ሀታ ኢድ እኮ ሲሆን አይታችኋል ያኔ በሀገራችን እኮ ኢድ እኮ ሲሆን ባሎቻችን ቤት አፍጠረን በሁለተኛው ቀን በሶስተኛው ቀን ነው ቤተሰቦቻችን ጋር የምንሄደው። ይቺ ግን አንድ ጊዜ እየሮጠች ትመጣለች እዚህ መከራ። ያውም አልሐምዱሊላህ እኔ ድሮ ነበር የምታዘዛቸው፣ አሁን አልሰማቸውም። በፊት ያውቃሉ
እና ከባድ ነው ብቻ አልሐምዱሊላህ አያልፍም የምለው ቀን እያለፈ ነው። አላህ የምስጋና ይገባው። በጣም ያታክታል ብቻ የሰው ቤት እና ዱአ አድርጉልኝ። በዱአችሁ ማትርሱኝ። የማዲያም ቅመሞች ናችሁ። የማዲያም ቅመም የምትረዱት እናንተ ብቻ ናችሁ። ዱአ አድርጉልኝ። ተሰው ቤት አላህ እንዲያወጣን ሁላችንም ምን ያለው ሁሉም ሙስሊም ለሁሉም ለማዲያም ቤት ላሉ ወገኑ ለክርስቲያኑም ለሙስሊሙም ወገኖች ነው ዱአ ማድረግ የምር የማታው እግራችን ተንቀጥቅጦ ደሞ ጧት ነግቶ መልሶ እዛው ሱብሃነከ ያ ረብ መሽቶም እዛው ነግቶም እዛው አላህዬ ከሰው ቤት ያወጣን የምር ከሰው ቤት ያወጣን። እህቶች ዱአ አድርጉ። ሁላችሁም በእምነታችሁ ዱአ አድርጉ። ክርስቲያኑም በእምነቱ ሙስሊሙም በእምነቱ ዱአ አድርጉ ማለት ነው። ከሰው ቤት አላህ አውጥቶን የራሳችን ህይወት አላህ እንዲያስተካክልልን ቤተሰቦቻችን በሰላም አግኝተናቸው የምንደሰት ሞት እንደው አይቀርም። በአዱንያ ተደስተና አኺራ ማላጅነት እንዲወፍቀን ዱአ አድርጉ እላችኋለሁ ወዶቼ እንጂ ከባድ ነው። አንዱን ስትሉት አንዱ አረ ያ ረብ ስንት ሞልቷል። አልሐምዱሊላህ አሁን የትናንት ነው እንደዛ አለቀ ብሎ አሁን አንዱ ክላስ ዝም ብዬ ሲደግመኝ እንደው ትንሽ አረፍ ልበል ብዬ ተነጋ 6 ሰዓት የተነሳው እስካሁን አለሁ ማለት ነው። ያላ ቁርስ እኮ መብለያ ሰዓት የለም፣ ውሃ መጠጫ ሰዓት የለም ነው የምላችሁ። አሁን ዛሬ ነይ እንሂድ ስትለኝ አልሄድም ብያትም ብዬ ቀረሁ ማለት ነው። እና የምታውቁት እናንተ ናችሁ እና በራቱ ሰብስክራይብ እያረጋችሁ ላይክ እያረጋችሁ እርግጥ የሚጠቅማችሁ ቪዲዮ ወይም የሚያስቃችሁ ቪዲዮ አይደለም የምወስደው ለጊዜው ወይንም የምትዝናኑበት ወይንም ደግሞ የምትማሩበት ቪዲዮ እየለቀኩ አይደለም። ኢንሻአላህ አላህ ወይ ብሎ አገሬ ስገባ የምትዝናኑበትንም የምትማሩበትንም ቪዲዮ ለቅ ይሆናል ማለት ነው። እኔም እዛ ድረስ እየተማርኩኝ አዲስ ጀማሪ ነኝ። ለማወቅ ሞካከራለሁኝ ማለት ነው ውዶቼ እና አብሽሩልኝ የማዲያም ቅመሞች አብሽሩ ማለት ነው። አብሽሩ፣ ጠንከሩ፣ መቼም ተስፋ እንዲያቆርጡ እሺ። ተስፋ መቁረጥ ከሸይጣን ተስፋ መቁረጥ የሙእሚን አይደለም። ለሸይጣን እጅ እንዳሰጡ በቃ ጠንከሩ፣ ዱአ አድርጉ፣ ራሳችሁን እየጠበቃችሁ ስሩ። ስራው እንዲሁ አያልቅም። አረፍ እያላችሁ 24 ሰዓት ተገትራችሁ ብትሉ አያልቅም። ብትሉት የአረብ ቤት ስራው አያልቅም ማለት ነው። እነሱም ግድግዳ እየቆጠሩ ይሄ ቆሽሿል፣ ይሄ እንደዚህ ብሏል ማለታቸው የተለመደ ነው፣ አዲስ አይደለም። ራሳችሁን እየጠበቃችሁ ስሩ እላችኋለሁ ወዶቼ እና አይከፈልበትም። ደግሞ እኔንም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርቱኝ ማለት ነው። ምንም ደስ ባይላችሁ እኮ አትለፉ ስታወት እሺ። ያው ለማበርታት ያክል ለኔ ፋይዳ ያለው እሺ። እናንተ እንትን ስትሉኝ አልሐምዱሊላህ ያ ረብ ደክሞኛል፣ የምር ደክሞኛል ማለት ነው ወዶቼ አጉት በዛ አጋጣሚ ኢትዮበሮችን በጣም ይቅርታ። ዝም ብላችሁ ቪዲዮ እያነሳችሁ የምለቁ መስሎኝ ነበር። ለካ ብዙ የሚያታክተው ነገር አለ እና አብሽሩ፣ ጠንክሩ እላችኋለሁ ውዶቼ።
ውዶቼ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ውዶቼ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ደህና ዋል በሉልኝ።